እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው የጎዳን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቁርአን ተናግረዋል፣ ስለ ኢቅራም እያስረዱ ነበር። እንደዚሁም ደግሞ ዶክተር አብይ ፊት ቁርአን ቀርታለች ሰርጀሪ ከመሰራቷ በፊት እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል አልመሻን ጀርባ ያገኟቸዋል። ወይንም ደግሞ ለበለጠ መረጃ እዚህ ጋር ብትመለከቱ ስልክ ቁጥር ይደውሉላቸው፣ መረጃዎችን ይጠይቁ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ሕክምና ለበርካታ ዓመታት በትክክለኛ የባህል ሕክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሶታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ። አንገትህን ቀና አድርግ። ወሰል ቱዕጣ፣ ጠይቅ ትሰጣለህ። ወሽፋዕ ቱሸፋዕ፣ የልጅን ፊት ፀሐይ ሲመታው የእናት ልብ ነው የሚቃጠለው አይደለም። ያኔ ግን ሁሉም ይሸሻል። የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ፣ ከወንድም የሚሸሽበት አላህ ተባረከ ወተዓላ ያንን መሽሃድ እንደዚህ የገለጸበትን መሽሃድ ረሱል ሰለላሁ ዐለይሂ ወሰለም ናቸው ከቀብር ሲነሱ ቀድሞ የሚነሱ። አብሽሩ አብሽሩ ነው ያለው፣ አትደንግጡ፣ አብሽሩ። ስናያቸው እንረጋጋለን። ይህንን መሽሃድ አልፈን ሸፋዓ የሚባለው ቦታ ላይ እንደርሳል። ሰዎች ወደ አደም ይሄዳሉ፣ አደምን ይጠይቁታል። ስህተት ከጀነት ያስወጣችሁ ሸፋዓ ለሆናችኋቸው ይሄዳሉ። ወደ ኢብራሂም ይመልሳቸዋል። ወደ ሙሳ ይሄዳሉ፣ ሙሳም ይመልሳቸዋል። ወደ ያሕያ እንሄዳለን፣ ያሕያም ይመልሰናል። ለረሱል ሰለላሁ ዐለይሂ ወሰለም እንሄድና ረሱል ሰለላሁ ዐለይሂ ወሰለም አነ ለሃ ለዚህ ሸፋዓ እኔ ነኝ ያለ ያን ሸፋዓ ቢሆን ያን አላህ ጋር የሚያማልዱ ያን ሰዓት አንድ ስንዝር በቀረበችበት ጊዜ አላህ ጋር የሚያስውልሳቸው ይሄዳለሁ፣ ሱጁድም አደርጋለሁ። አላህን አመስግኘው በማላቀው መልኩ አላህን አመሰግነዋለሁ። ያ ሙሐመድ ይርፋዕ ራእሰክ፣ አንተ ሙሐመድ ሆይ አንገትህን ቀና አድርግ። ወሰል ቱዕጣ፣ ጠይቅ ትሰጣለህ። ወሽፋዕ ቱሸፋዕ፣ አማልድ ምልጃ ተቀባይነት ይኖራል ሲባሉ ረሱል ሰለላሁ ዐለይሂ ወሰለም አሁን اللهم إني لا أسألك عن ابنة فاطمة ولا عن عمة صفية ولا عن عمي عباس ولكن أمتي الله يسأل لجي فاطمة تطيق سلا أكست صفية ما تطيق سلا أقوتي عباس ما تطيق ولكن أمتي الله يهزبوتشين اللهم لا تشعر الله لا يسوءك في أمتي أنت محمد هو الله وأنت أمت الله يسكف. اللهم صل وسلم وبارك على محمد وعلى آل سيدنا محمد። በነቢያችን ሰለላሁ ዐለይሂ ወሰለም ላይ አብዝተን ሰለዋት ማድረጋችን አንርሳ። ነቢያችን ሰለላሁ ዐለይሂ ወሰለም በዛ በጭንቅ ሰዓት ሁሉም ነፍሴ በሚልበት ሰዓት እሳቸው ናቸው ሸፋ የሚሆኑ። የእሳቸው ኡመት መሆን ምንኛ መታደል ነው። እኛ ደግሞ የእሳቸው ኡመት ነን፣ እጅግ በጣም እድለኞች ነን። አላህ ሱብሓነሁ ወተዓላ የእርሳቸው ጎረቤት እንዲያደርገን ሁሌም ዱዓ እናድርግ። ወበሽር ሳቢሪን፣ ታጋሾችን አበስራቸዋል። የትኞቹ ታጋሾች? الذين إذا أصابتهم مصيبة، عند مصيبة مكرا كجيتاتشو زند وسان يهونو ياغنياتشو يغطماتشو غزي النزيان يدرساتشو سووች قالوا እንዲህ ብለው አጸፌታዊ ምላሽ ሚሰጡ إنا لله وإنا إليه راجعون። እንኳን የጠፋብን የወደመብን ንብረት አይደለም፣ እኛ ራሳችን የአላህ ንብረቶች ነን። ከሞት በኋላም ወደ እርሱ ተመላሾች ነን። መጀመሪያም የሰጠን አላህ ነበር፣ አሁንም የወሰደው እሱ ነው። ምስጋና ሁሉ ለእርሱ የተገባ ነው በማለት
ይሄንን አጸፌታዊ ምላሽ ሰጥተው የሚታገሱ ባሮችን እንዲህ አይነት ታጋሾችን ኡላኢከ ዐለይሂም ሰላዋቱ ሚን ረቢሂም በእነሱ ላይ ከጌታቸው ዘንድ የሆነ መልካም ውዳሴ እንዳለባቸው ንገራቸው። ውዳሴም ብቻ ሳይሆን ወራህማ እዝነትም ጭምር ከጌታቸው ዘንድ አለላቸው። ወኡላኢከ ሁሙል ሙህተዱን ወደ ቅን ጎዳና የተመሩትም እነሱ ናቸው ይላል። ከዚህ ሁለት አንቀጽ በመነሳት በግልጽ የምንረዳው ነገር በህይወት እስካለን ድረስ የማንወደው መጥፎ የሆነ መከራ ሊገጥመን ይችላል። ያ መከራ መጥቶ ተከስቶ ካለፈ በኋላ ከማማረርና ለምን ብሎ ከመበሳጨት ይልቅ አላህ የወሰነው ነው እሱ የፈቀደውን ሰራ ብሎ ለአላህ ውሳኔ ትግስተኛ መሆን ያስፈልጋል። ይሄ ትግስትና የአላህን ውሳኔ ወዶ መቀበል በምን ይመጣል ሲባል ቀዳ ወልቀድርን በማመን በዚህ ዓለም ላይ የሆኑ ነገሮች የሚሆኑትም በጠቅላላ ኸይርም ሆነ ሸር መጀመሪያውኑ አላህ የጻፈው እንጂ እሱ ያልጻፈውና ያልወሰነው ሊሆን አይችልም ብሎ ማመን ወደዚህ ትግስት ይመራናል። ያ ነገር የተከሰተ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ነው የሙስሊም መልስ። ሱብሃንአላህ። ያው ይገባኛል እንደምናገረው ቀላል አይደለም። ታጋሽ መሆን ከባድ ነገር ነው። ነገር ግን ምንድነው በጣም ሰፊ ነው። ከዛ ባሻገር ደግሞ ህይወታችንም እጅግ በጣም በደስታ እንዲሞላ ያደርጋል። አንድ ሙሲባ አንድ ችግር እኛ ላይ በደረሰብን ሰዓት ኢና ሊላሂ ወኢና ኢለይሂ ራጂዑን ብለን መታገሳችን በጣም ተርፋማ ነው የሚያደርገን በዱንያም በአኺራም። እዚህ ዱንያ ላይ አንደኛ ያ የደረሰብን ሙሲባ በጣም ልባችን እንዳይሰበር ይረዳናል። ምክንያቱም በቃ በአላህ ቀደር አምነናል፣ ይህ ያለ ውሳኔ ነው ብለን አምነን ተቀብለናልና ያ ጉዳቱ ይቀንስልናል። የደረሰብን ነገር ጉዳቱ ይቀንስልናል። አንድ ሁለተኛ በመታገሳችን ብቻ ደግሞ አላህ Subhanahu Wa Ta'ala የተሻለ ነገር ያዘጋጅልናል ለዚህ ዱንያ ላይ። ከዛ ባሻገር ደግሞ ምንደውም እንደዚህ ሆኖና የታጋሾች ምንዳ እጅግ በጣም ትልቅ ነው፣ ቀላል አይደለም። እንደው አያደርስብን ነገር ግን ምንም አይነት ሙሲባ በደረሰብን ሰዓት ጫማችን ለምን አይፈታም ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ይኖርብናል፣ መታገስ ይኖርብናል። አላህ ከታጋሾች ያድርገን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الأنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم قل أعوذ برب الناس مالك الناس إله الناس من شر وسواس الخناس الذي يوسوس في صدور الناس من الجنة والناس. بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر نفاثات في العقد ومن شر حاسد إذا حسد. بسم الله الرحمن الرحيم الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يحيطون بحفظهما وهو العلي العظيم. يا الله اللهم صل وسلم على سيدنا محمد وعلى آل سيدنا محمد. أشهد أن لا إله إلا هو أشهد أن محمدا عبده ورسوله لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد.
اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. أقول لك دكتور. ኦኬ እናመሰግን። ሱብሃንአላህ እንግዲህ እንደተመለከታችሁት ሰርጀሪ ከመሰራቴ በፊት ቁርአን መቅራት እፈልጋለሁ ብላ ዶክተር አብይን አስፈቅዳ ባይዘው ዶክተር አብይ ነው የሚባለው ዶክተሩ ራሱ ማለት ነውና ዶክተር አብይን አስፈቅዳ እንግዲህ ቁርአን ቀርታ እንዳያችሁት ሰለዋት አድርጋ አያተል ኩርሲ በቃ እኔ ወላሂ እጅግ በጣም ነው ያስደመመችኝና ማሻአላህ ወላሂ እጅግ በጣም ስላስደመመኝ ነው ይዤ መጣሁት። በየትኛውም ቦታ ላይ ሆነን የአላህን ቃል ማስተዋወስ አለብን ብዬ አስባለሁኝ። በተለይ እንደዚህ ሪስክ ያለው ቦታ ላይ ምናልባትም ህይወታችን ልናጣ የምንችልበት ቦታ ላይ ስንሆን አላህን ማስተዋወሱ እጅግ ዋጋው ከፍ ያለ ይሆናል ማለት ነው። እኔ በጣም ስለተገረምኩባት ነው። ማሻአላህ በሏት። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው ከዚሁ ከቁርአን ጋር የተያያዘ ማለት ነው። ዶክተር አብይ አህመድ ስለ ኢቅራ ስለ ቁርአን ተናግረዋል። እስቲ ቪዲዮ እንመልከት፣ ከዛ ራሳችን ሐሳብ ውስጥ እንሰጥበታለን። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸከና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸከና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነበር። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሐረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው ይጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፍ ኦፍ ኤደን እስከ ከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። እንግዲህ እንደተመለከታችሁት ነው ዶክተር አብይ አህመድ ስለ ቁርአን እያወሩ ነበር፣ ስለ ኢቅራ እየተነተኑ ነበር። ከዛ ባሻገርም ደግሞ አረብኛ አለመማራችን እንደ ሀገር እንደጎዳንና አሁን ደግሞ አረብኛ መማር እንዳለብን እየተናገሩ ነበር። ሐቅ ነው፣ ምንም ጥያቄ የለውም።
መጀመሪያ ወረደው አያ ኢቅራ ነው። ሁላችንም ልናነብ ይገባል። ማንበብ ላይ ልንበረታታ ይገባል። ማወቅ ላይ ልንጠነክር ይገባል ብዬ አስባለሁ። አረብኛ አለመማራችን እንደ ሀገር ጎድቶናል። ይሄ ምንም ጥያቄ የለውም። ቋንቋ በጣም ጠቃሚ ነገር ነው። እኔ ሁሉንም ቋንቋ ብናውቅ ጥሩ ነው ብዬ አስባለሁ። አረብኛም፣ ግዕዝኛም፣ እንግሊዘኛም፣ ሁሉንም ፈረንሳይኛ፣ ፖርቹጋልኛ ሁሉንም ቋንቋ ብናውቅ ጥሩ ነው ብዬ አስባለሁና አረብኛ ቋንቋ ሲባል ዝም ብለን ከእስልምና ጋር ብቻ ባናገናኘው ጥሩ ነው ብዬ አስባለሁ። አሁን ላይ ግን ሰው እየነቃ ይመስለኛል። ለቋንቋ ያለው አመለካከት በጣም የተስተካከለ ይመስለኛል። እናንብብ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።